እመቤታችን ብዙ ክርስቲያኖች ዓለም ላይ ያሉ ክርስቲያኖች ቅድስት ሆይ ለምኝልን ብለው ሲጠይቋት እንዴት ልሰማ ትችላለች? እሷ ፈጣሪ ናት እንዴ ብለው የሚጠይቁ ብዙ ሰዎች አሉ። እግዚአብሔር በረዳና ባገዘን መጠን ስለዚህ ሐሳብ አንዳንድ ነገሮችን ለማንሳት እንሞክራለን። ሁላችሁም ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። በመጀመሪያ ደረጃ እመቤታችን ፈጣሪ ናት ብለን አናምንም እኛ በፍጹም። ይሄ የቤተክርስቲያን ትምህርት አይደለም። ኦኬ፣ በአንዴ ሁሉም ቦታ የመላ በአንዴ ሁሉንም መስማት የሚችል በባህሪው ማን ነው? እግዚአብሔር አምላክ ብቻ ነው። ይሄ የቤተ ክርስቲያን ትምህርት ነው። ታዲያ ድንግል ማርያም እንዴት ትሰማለች ነው ጥያቄው። በመጀመሪያ ደረጃ እመቤታችን ትሰማለች የምንለው እግዚአብሔር አምላክ በሰጣት ጸጋ ነው ብለን ነው የምናምነው። ይሄን የቤተ ክርስቲያን ትምህርት። እስቲ መጽሐፍ ቅዱስ ላይ አንድ ክፍል አንሳላችሁ። ሁላችሁ መጽሐፍ ቅዱሳችሁን ክፈቱና ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ የዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ ሄዳችሁ ተመልከቱ። ዮሐንስ እንዲህ ብሎ ይናገራል። ራእዩን ከማየቱ በፊት እንዲህ ብሎ ይናገራል። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ ብሎ ይናገራል። አስተውሉ። በጌታ ቀን በምን ነበርኩ? በመንፈስ ነበርኩ ይልና ሁላችንም መጽሐፍ ቅዱሳችንን ከፍተን ዮሐንስ ራእይ ምዕራፍ 5 ቁጥር 12 እና 13 እናነባለን። ኦኬ፣ እንዲህ ይላል። ዮሐንስ ራእይ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ቁጥር 13 ላይ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። ዮሐንስ ምን አለ? ፍጥረት ሁሉ ለእግዚአብሔር ምስጋናን አምልኮን ሲያቀርብ ምን አለ? ሰማሁ አለ። እስቲ አንድ ጥያቄ ልጠይቃችሁ። ዮሐንስ ፈጣሪ ነው? ለምን? በባህሪው የፍጥረት ሁሉ ምስጋናና አምልኮ ሊሰማ የሚችል ማን ነው? በባህሪው ከሆነ እግዚአብሔር አምላክ ብቻ ነው። ዮሐንስ ግን ምን አለ? ሰማሁ እያለ ነው። ስለዚህ ዮሐንስ እንዴት ሰማ ብለን ስንጠይቅ ቅድም ያልኳችሁ ጥቅስ ላይ ትሄዳላችሁ። ዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ በጌታ ቀን በምን ነበርኩ አለ? በመንፈስ ነበርኩ። ስለዚህ ለዮሐንስ ማን የገለጠለት? መንፈስ ቅዱስ ነው የገለጠለት። ኦኬ፣ ዮሐንስ ምድር ላይ በነበረበት ሰዓት ላይ ነው መንፈስ ቅዱስ ይህንን የመሰለ ሚስጥር ሲገልጥለት የምንመለከተው። አስቡት። ወደ ጌታ ከሄደ በኋላ ደግሞ ወደ እውቀት ባለቤት ወደ እግዚአብሔር ከሄደ በኋላ ደግሞ ምን ያህል ሊያውቅ ምን ያህል ሊገለጥለት እንደሚችል ለእናንተ ተዋዋሉ። ኦኬ፣ ለዮሐንስ እንደተገለጠው እመቤታችንም ዛሬ ደግሞ እግዚአብሔር አምላክ በሰጣት ጸጋ ክርስቲያኖች በሙሉ የሚጠይቋትን ጥያቄ ትሰማለች ብለን እናምናለን። አሁን ወደ ቤተክርስቲያን አባቶች ምናምን ትምህርት ከሄድን ብዙ ነገር ማንሳት ይችላል። እሱም በሌላ ቪዲዮ ይመጣል። በደንብ እናምናለን። ኦኬ፣ ለዮሐንስ የገለጠ አምላክ ለእናቱ ለድንግል ማርያምም ይገልጣል ብለን እናምናለን። ስለዚህ ክርስቲያኖችም ካሁን በኋላ እንደዚህ አይነት ጥያቄ ስትጠይቁ እንዴት ነው ድንግል ማርያም የምታውቀው ከተባለ እግዚአብሔር በሰጣት ጸጋ ነው። ኦኬ፣ ለዮሐንስ እንደተገለጠ እግዚአብሔር በሰጣት ጸጋ ለእመቤታችንም ለድንግል ማርያምም ይገለጣል ብለን ነው ምናምነው። ስለዚህ ከዚህ አንጻር ነው ነገሮችን መረዳት ያለብን። እናንተ ሰዎች ሰላም ክርስቶስ ከኔም ከእናንተም ጋር ይሁን።